ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የግንቦት 21 2018 ዓመተ ምህረት የዕለተ አርብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁ የምቆየው ረዲት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። ኢትዮጵያ ከገቢዋ 26 በመቶውን ለዕዳ ክፍያ እንደምታውል የአፍሪካ ልማት ባንክ አስታወቀ። የአሽከርካሪዎች ዳግም ምዘናና ስልጠና በ15 ቀናት ውስጥ እንደሚጀመር የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸ። ወደ ውጭ ስናልፍ በኬንያ በሚገኝ አንድ የሴቶች አዳሪ ትምህርት ቤት በደረሰ የእሳት አደጋ ቢያንስ የ16 ተማሪዎች ሕይወት አለፈ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያ ከገቢዋ 26 በመቶ ለዕዳ ክፍያ እንደምታውል ልማት ባንክ አስታወቀ። የአፍሪካ ልማት ባንክ በአፍሪካ ኢኮኖሚ ትንበያ 2026 ሪፖርቱ ኢትዮጵያ ከገቢዋ 26 በመቶ ለዕዳ ክፍያ እንደምታውል ይፋ አድርጓል። የሀገሪቱ የውጭ ዕዳ ከውጭ ንግዷ በ220 በመቶ የሚበልጥ ሲሆን አጠቃላይ የሕዝብ ዕዳዋ ደግሞ ከሀገር ውስጥ ጠቅላላ ምርት 42.8 በመቶ መድረሱ ተገልጿል። በተጨማሪም ከዩሮ ቦንድ አበዳሪዎች ጋር የሚደረገው የዕዳ ሽግሽግ ድርድር ፍሬ አለማፍራቱ ኢትዮጵያ ዓለም አቀፍ የካፒታል ገበያዎችን እንዳታገኝ ትልቅ ማነቆ ሆኖባታል። ሆኖም እነዚህን ከባድ የዕዳ ተግዳሮቶች በመቋቋም የኢትዮጵያ ኢኮኖሚ እንደ አውሮፓውያኑ አቆጣጠር በ2025 እና 26 የ7.8 በመቶ በ2026 እና 27 ደግሞ የ8.5 በመቶ ከፍተኛ እድገት እንደሚያስመዘግብ ባንኩ ጠቁሟል። ለዚህ ተስፋ ሰጪ እድገት እንደ አቀጣጣይ ሞተር የጠቀሱት ቁልፍ ነጥቦችም የተደረጉ የኢኮኖሚ ማሻሻያዎች፣ የሚጠበቁ የዕዳ ሽግሽጎች ስምምነት፣ የውስጣዊ ግጭቶች መርገብና አዳዲስ የውጭ የገንዘብ ድጋፎች መገኘት ናቸው ተብሏል። በምርጫው ቀን አገልግሎቱ እንዳይስተጓጎል አስፈላጊውን ቅድመ ዝግጅት ማድረጉን የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት ገለጸ። ድርጅቱ ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ምርጫ የትራንስፖርት መጉላላት እንዳይፈጠር በቂ ዝግጅት ማድረጉን አስታውቋል። በመዲናዋ የትራንስፖርት እንቅስቃሴዎች እንዳይስተጓጎሉ ለአሽከርካሪዎችና ለትኬት ቆራጮች የስራ ምደባ መከናወኑን የአገልግሎቱ ምክትል ዋና ስራ አስፈጻሚ እንዲሁም የኦፕሬሽንና የኢንተሊጀንት ትራንስፖርት ሲስተም ኃላፊ አቶ ደገፋ ገብረ መድህን ተናግረዋል። አሽከርካሪዎች፣ ቲኬት ቆራጮችና የስምሪት ባለሙያዎች የመምረጥ መብታቸውን እንዲጠቁሙ በፈረቃ እንዲንቀሳቀሱ የስራ ሰዓት ድልድል መከናወኑን የድርጅቱ ምክትል ስራ አስፈጻሚ ጠቁሟል። በዕለቱ ምንም አይነት የትራንስፖርት መጉላላት እንዳይፈጠር አስፈላጊው ቅድመ ዝግጅት መጠናቀቁን የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት አመላክቷል። የመጀመሪያው ምዕራፍ የምዘና ሂደትን በቀጣይ 15 ቀናት ውስጥ እንደሚጀመር ትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የኢፌዴሪ ትራንስፖርትና ሎጂስቲክስ ሚኒስቴር በአሁኑ ወቅት በስራ ላይ ያሉ አሽከርካሪዎች በሙሉ በድጋሚ እንዲሰለጥኑና እንዲመዘኑ በማድረግ በብቃት ማነስ ምክንያት የሚከሰቱ አደጋዎችን ለመቀነስ ያለመ ሀገራዊ ፕሮጀክት መንደፉን አሳውቋል። ለዚህም ይረዳ ዘንድ አጠቃላይ የሰነድ ዝግጅት ተጠናቆ ወደ ተግባር መግባቱን አመላክቷል። አዲሱ የምዘና ሂደት የተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተነደፈ ነው ተብሏል። ከምዝገባ ጀምሮ እስከ ስልጠናና ሰርቲፊኬሽን ድረስ ያለው ሂደት ከሰው ንክኪና ጣልቃ ገብነት የጸዳ እንዲሆን ተደርጎ ተቀርጿል ነው የተባለው። ይህ የምዘና ሂደቱን ግልጽ በማድረግ ብቃቱ ያለው አሽከርካሪ ብቻ መንገድ ላይ እንዲገኝ ያስችላል ተብሏል። ይህንን ሀገራዊ ፕሮጀክት በይፋ ለማስጀመር ደግሞ የትራንስፖርትና ሎጂስቲክስ ሚኒስቴር ከኤስዲኤስ ሴፍቲ ኤንድ ድራይቪንግ ስኪልስ ከተባለ ድርጅት ጋር የስራ ውል ስምምነት ተፈራርሟል። ፕሮጀክቱ በቅድሚያ ማንኛውንም የንግድ ተሽከርካሪ በሚያሽከረክሩ አሽከርካሪዎች ላይ የሚጀመር ሲሆን ማንኛውም አሽከርካሪ አዲሱን የብቃት ምዘና አልፎ ብቃቱን በተጨባጭ በማረጋገጥ ብቻ እንዲያሽከረክር የሚያስገድድ ጥብቅ የቁጥጥር ስርዓት ይዘረጋል ተብሏል። በመሆኑም የሚመለከታቸው አሽከርካሪዎች ለሚጀመረው ምዝገባና ስልጠና አስፈላጊውን ዝግጅት እንዲያደርጉ ጥሪ ቀርቧል።
በኢትዮጵያ በቴሌግራም የሚደረግ የክሪፕቶ ግብይት ሊቆም መሆኑ ተገለጸ። በቴሌግራም ላይ ክሪፕቶ ግብይት መድረክ የሆነው ዋሌት ከግንቦት 25 ቀን 2018 ዓ.ም ጀምሮ በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶችን እንደሚያቆም አስታውቋል። ይህ ውሳኔ የተወሰደው የሀገሪቱን የፋይናንስ ሕግ መሰረት አድርጎ እንደሆነ ነው የተገለጸው። ከተጠቀሰው ቀን በኋላ ሁሉም በኢትዮጵያ ብር የሚደረጉ የፒ2ፒ ማስታወቂያዎች በሙሉ ይጠፋሉ። አዲስ ማስታወቂያዎችንም መለጠፍም አይቻልም ተብሏል። ከቀነ ገደቡ በፊት የተጀመሩ ግብይቶች በተለመደው አሰራር መሰረት መፈጸም እንደሚቻል ተገልጿል። ከዚህ ቀደም ቢትጌት፣ ባይናንስ፣ ኦኬክስ፣ ባይቢት የመሳሰሉ መድረኮች በኢትዮጵያን ብር የሚደረጉ የክሪፕቶ ግብይቶች ማቆማቸው ይታወሳል። አሁን ደግሞ በፒ2ፒ ግብይት በስፋት የሚታወቀው የቴሌግራም ዋሌት ከግንቦት 25 በኋላ ያቆማል ተብሏል። ብሔራዊ ባንክ ደህንነቱ የተጠበቀና ስርዓት ያለው የዲጂታል ፋይናንስ ተሳትፎ እንዲኖር የሚያስችል አጠቃላይ ቁጥጥር ማዕቀፍ ለማዘጋጀት ከዓለም አቀፍ አቻ ተቆጣጣሪዎችና ከሀገር ውስጥ ባለድርሻ አካላት ጋር እየመከረ መሆኑን መግለጹም ይታወሳል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በኬንያ በሚገኝ አንድ የሴቶች አዳሪ ትምህርት ቤት በደረሰ የእሳት አደጋ ቢያንስ የ16 ተማሪዎች ሕይወት አለፈ። በኬንያ ሪፍት ቫሊ በሚገኘው የኡቲሚሺ የሴቶች አዳሪ ትምህርት ቤት ትላንት እኩለ ሌሊት ላይ በደረሰ ከባድ የእሳት አደጋ የ16 ተማሪዎች ሕይወት ሲያልፍ 79 ተማሪዎች ደግሞ ጉዳት ደርሶባቸዋል ተብሏል። አደጋው የተከሰተው ከዋና ከተማዋ ናይሮቢ በስተሰሜን ምዕራብ 76 ማይል ርቀት ላይ በሚገኘው የናኩሩ ግዛት ጊልጊል አካባቢ ነው። የሀገሪቱ የትምህርት ሚኒስትር ጁሊየስ ሚጎስ ኦጋምባ ለጋዜጠኞች እንደገለጹት በአደጋው ጉዳት ከደረሰባቸው 79 ተማሪዎች መካከል 71ዱ አስፈላጊውን ሕክምና አግኝቶ ከሆስፒታል ወጥቷል። እሳቱ በተነሳበት ወቅት እድሜያቸው ከ15 እስከ 18 የሆኑ 220 የሚጠጉ ተማሪዎች በመኝታ ክፍሉ ሁለተኛው ፎቅ ላይ ተኝተው ነበር ተብሏል። የነፍስ አድን ሰራተኞች እንደገለጹት እሳቱ በህንጻው ሁለተኛ ፎቅ ላይ ሲነሳ በሮቹ ተቆልፈው የነበረ ሲሆን አንዳንድ ተማሪዎች ህይወታቸውን ለማዳን በህንጻው መስኮቶች በኩል ሲዘሉ ህይወታቸው ሊያልፍ ችሏል። የኬንያ ፖሊስና የትምህርት ሚኒስቴር የአደጋውን መንስኤ ለማወቅ ምርመራ መጀመራቸውን ገልጸው እስካሁን ግን እሳቱ የተነሳበት ምክንያት በውል እንዳልታወቀ አስታውቀዋል። ኔቶ ሮማኒያ ውስጥ በሚገኝ የመኖሪያ ህንፃ ላይ ሰው አልባ አውሮፕላን መውደቁን ተከትሎ የሩሲያ ግዴለሽነት አወዛገበ። ኔቶ ሮማኒያ ውስጥ በሚገኝ የመኖሪያ ህንፃ ላይ ሰው አልባ አውሮፕላን መውደቁን ተከትሎ የሩሲያን ግዴለሽነት አወገዘ። አንድ የሩሲያ ድሮን ሮማኒያ ውስጥ በሚገኝ የመኖሪያ ህንፃ ላይ ተከስክሶ እሳት አደጋ ማድረሱንና 2 ሰዎችን ማቁሰሉን ባለስልጣናት አሳውቋል። ይህም ከኔቶና ከአውሮፓ ህብረት ባለስልጣናት ጠንካራ ትችትን አስከትሏል። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደር ሌየን ለክስተቱ በሰጡት ምላሽ የሩሲያ የወረራ ጦርነት ሌላ ተጨማሪ ቀይ መስመር አልፏል ብለዋል። ኔቶ በበኩሉ የሩሲያ ግዴለሽነትን አውግዟል። በ4 ዓመቱ የዩክሬን ጦርነት ወቅት የሩሲያ ድሮኖች በተደጋጋሚ የሮማኒያ ድንበር ጥሰው የገቡ ቢሆንም የኔቶ አባል በሆነችው ሀገር ዜጎች ላይ ጉዳት ሲደርስ ግን ለመጀመሪያ ጊዜ ነው። የሮማኒያ የአስቸኳይ ጊዜ ሁኔታዎች ባለስልጣን እንደገለጸው የድሮኑ ሙሉ ፈንጂ በመኖሪያ ህንፃው 10ኛ ፎቅ ላይ በመፈንዳቱ የእሳት አደጋ አስከትሏል። አሁን ላይ 2 ሰዎች አነስተኛ ጉዳት ደርሶባቸው የሕክምና እርዳታ እያገኙ ነው። በተጨማሪም ወደ 70 የሚጠጉ ሰዎች ከቦታው ተፈናቅለዋል ብለዋል። የሮማኒያ መከላከያ ሚኒስቴር ድሮኖቹ ከተገኙ
በኋላ 2 F-16 ተዋጊ ጄቶች በአየር ላይ መሰማራታቸውን አስታውቋል። ብርጋዴር ጄኔራል ጊዮርጊ ማክሲም እንደተናገሩት ጦር ሰራዊቱ ድሮኑ መኖሩን ካወቀበት ቅስፈት ጀምሮ ህንጻው ላይ እስካረፈበት ጊዜ ድረስ የነበረው ጊዜ 4 ደቂቃ ብቻ ነበር። ጄኔራል ማክሲም የሮማኒያ ኃይሎች ከፍተኛ ጥረትና ገደብ እንዳጋጠማቸው ገልጸው የዩክሬንን የአየር ክልል የሚጥስ መሳሪያ መተኮስ እንደማይችሉ አስረድተዋል። ዩክሬን በጦርነት ላይ ነች፣ ሮማኒያ ግን በሰላም ላይ ነች። በዚህ ምክንያት ወደ ዩክሬን የአየር ክልል ተተኳሽ መወርወር አንችልም ብለዋል። ባለፈው ሚያዝያ ወር በደረሰ ሌላ ተመሳሳይ ክስተት አንድ የሩሲያ ድሮን በጋላቲ ከተማ ላይ የንብረት ውድመት አድርሶ የነበረ ቢሆንም ምንም አይነት የሰው ጉዳት አልደረሰም ነበር። የሮማኒያ መከላከያ ሚኒስቴር እንደገለጸው በዩክሬን ጦርነት ከተጀመረበት ጊዜ አንስቶ የድሮን ስብርባሪዎች በሮማኒያ ግዛት ውስጥ በ47 የተለያዩ አካባቢዎች የተገኙ ሲሆን ከነዚህም መካከል 12ቱ የተገኙት በዚህ ዓመት ብቻ ነው። ሩሲያ እስካሁን በጉዳዩ ላይ የሰጠችው ምንም አይነት አስተያየት የለም ተብሏል። በመጨረሻ ኢራን ቡልዶዘሮችንና ገልባጭ መኪኖችን ብቻ በመጠቀም ሚሳኤሎቿን ከመሬት በታች ካሉ ማከማቻዎቿ በከፍተኛ ፍጥነት እያወጣች መሆኑ ተገለጸ። አዳዲስ የሳተላይት ምስሎች እንደሚያሳዩት ኢራን ቡልዶዘሮችንና ገልባጭ መኪኖችን ብቻ በመጠቀም ሚሳኤሎቿን ከመሬት በታች ካሉ ማከማቻዎቿ በከፍተኛ ፍጥነት እያወጣች መሆኑን CNN ዘግቧል። ይህ እርምጃ ከፍተኛ መጠን ያለው የአሜሪካና የእስራኤል የጦር መሳሪያ የበላውን ወታደራዊ ስትራቴጂ ዋጋ አልባ ያደረገ ሲሆን የፕሬዝዳንት ትራምፕን የኢራንን የጦር መሳሪያ ክምችት አውድመናል የሚለውን ንግግርም ጥያቄ ውስጥ ጥሎታል። በጦርነቱ ወቅት የአሜሪካና የእስራኤል ጥምር ጥቃቶችን ከመሬት በታች ያሉትን የሚሳኤል መውጫ መተላለፊያዎች በመዝጋት የሚሳኤል ማስወንጨፊያዎችን እዚያው ማጥመድና ኢራንን የመተኮስ አቅሟን እንድታጣ ማድረግ ነበር። አሁን ላይ ግን ኢራን ቀላል የሆኑ የምህንድስናና መገልገያዎችን በመጠቀም ፍርስራሾቹን በማንሳት ወደ ሚሳኤል ክምችቶቿ እንደገና እየደረሰች ሲሆን የተጣለባትን የተዘጉ መተላለፊያዎች ስትራቴጂ በተግባር እያፈረሰችው ይገኛል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።